ሰላም ጋይስ እንዴት ናችሁ? ባካችሁ ይሄን ቪዲዮ በጣም ሼር ኮፒ ሊንክ አድርጉ። ማናየው ጉድ የለም። እስቲ ይሄን አይተን እንመለስ። ስጦታ ሰጥቻታለሁ። ባለፈው እኮ የውስጥ ልብስ ስጦታውን ተቀበለችኝና አንተ ጅል ብላ አባረረች። ስጦታውን ተቀበለኝ ጅል ምናምን እኔ እንዳልይዛት ያዛት ና አንቺ የዚህ ፍቅር ያገለም እንደማትቀበዩ ስጦታ ሰጥቻለሁ እንዴ? ምን ነበር የሰጣት? የውስጥ ልብስ ተቀዶባታል። አልተቀደደባትም በሚለው አርቆ ባስበው በሰጠሽ እንደዚህ ገባል ይልጭ ይኸውልህ መስመርን አትላክሽ። ለወንድሜ ነው የምናግርልህ። አንዳም ታውቂያለሽ፣ ብሩስ ልጅ ታውቂያለሽ። ምንም ነገር አይፈሩም። እኔ ደግሞ ከልጅነቴ ጀምሮ ፌሮ ሳጣ የሚያደጉ ልጅ ነኝ። ይሄ ወንድሜ ነው መጥዩ ለሀብታም ያጎበድድ ወንድምሽ ደግሞ ነገሩ ምንም ነገር አልፈረውምሽ። እሱም ለሀብታም ያጎበድድ አጎብዳጅ ነው። አንቺም የሰጠሽን ፓንት ለብሰሽ መሸፈጥሽ ሌባ ነሽ። ጠጉሩ ነው ምላጭልሽ በባጩ ትላጫለሽ። እሺ አይዞሽ እኔ ካበል በእናትህ አንተ ሌላ ትከራከርኩላ እንዴ? ዞር በሉልኝ በእናታችሁ። ለራሴ ሩቅ መንገድ ነው የምሄደው። አይ እንዴት ነሽ አንቺ? ሊና ከኛ ጋር ጣላሽ ብለሽ አንቺ ከኛ ጋር መጣት አለብሽ እንዴ? ማለት አንቺ መሳጭን ግላ ማሰብ እኮ የለብሽም። ልትሳደብ ነው የመጣው? ሲጀመር ሊና ተምንም ሊያነጋግር የሚችል ጉዳይ አልመሰለኝ። ይኸውልሽ ማርታ፣ ሊናን በጣም ነው የምወዳት። የተዋወቅ ነው በአጋጣሚ ቢሆን የቆየው ሴት ነው ወደድኩት። አፍቅረሽ ብታይ ከሆነ በእውነት ሆነሽ አስብ። ይኸውልሽ ስለኔ ልትሰማሽ የምችል አንድ ሴት አንቺ ብቻ ነሽ። እባክሽ በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ ነው። አንቺ በምን አወቅሽ? እንዴት አላውቅም? ጓደኛዬ እኮ ናት። ስሚ ከሰው ጋር መገናኘት ትችላለህ? አትችልም። አንቺ መስራሽ ነው። አትጮህብኝ። ደሞሽ በቤቴ መተን ጮህብኝ ትፈልጋለህ እንዴ? ይኸውልሽ ማርቲ፣ ህሊና ተናዳብኝ እንጂ ጠልተኛ አይመስለኝም። ፍቅር የእውነተኛ መሆኑን ብታውቅ መጨከን አይመስለኝም። ፕሊስ እርጅኝ በእናትሽ። አንተ ፖሊና በጣም እኮ ነው የማትመጣው። ትንሽ ስታስብ ራሱ አይከብድም? አንቺ መስሎሽ እንዴ ብትናገሪ? እንዴት አልናገር? አንቺ ዝም በይ። ኧረ በእናትህ ደግሞ ሁለታችሁ የምትሰሩት ስራ ማናቅ መስራችሁ ታውቁ። በጣም ነበር የሚያዝናናት። እውነቴን ነው። ደግሞ አንተኝ ህሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ እንደምታሳለፉ በቅያዝ መልክም ቢሆን አይተዋል። ስለዚህ በጣም እድለኛ ነህ። አንተ ለምን አትመክረውም? እንዲቆርጥልን ነገር እውነቴን ነው። አስባት። ህሊናን ያን ያክል በድጋት ራሱ እንዳጨረስ አስቀይመችኝ። በጣም አሳፋሪ ሴት ነሽ። አንተ ይሁን እሺ። ይኸውልሽ ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዛ አታውሪም ነበር። እሺ አንተ ይገባሽ። አንተ ይሄ ስትል ጥርስ ልክ አይደለም። ዝግጁ ቦስ። እሺ የዛሬ ሚሽናችሁ ሰፈር ያስቸገረ ሰው አለ፣ እሱን ማስተካከል ነው። ምንም ችግር አለቃ። እዚህ እኮ ብዙ የሚስተካከል ነገር አለ እኮ፣ ብዙ ንፍጣም አለ እኮ። ምንድነው አንተ አላረህም? ባለፈው ምንድነው ራስ እንደ ትልቅ ንቃፍ ያላም ምንድነው አንተ አለቃ ፊት ስትሆን ነው እንዴ ጉልበትን ታውጣው? እዛ ብቻችንን ስትሆን አታናግረኝም እንዴ? ኧረ አንተ በእናትህ ስራት እባካችሁ በስነ ስርዓት ስሩ። ጉሬላው ትመራለህ የሚሽል አክብሮ። አንተም አለቃ ምንም አይነት አሻራ ሳይገኝ እንዳልተራረክ ይሉምታ። አዎ ምንም አይነት አሻራ እንዳንተ። ያንዴውን ብቻ በላምታ አይደለ ጉሬላው ሂድና ጉሬላ የምን ጉሬላ ነው? እና ታዲያ ምንድነው የምትለው? ይሄን የመሰለ ሰውዬ ምን ልናደርገው እንዴ? በቃ አየር ጋር ደውለን ሄሊኮፕተር እንዲልኩ አድርገን በመረብ ማጥመድ። በመረብ ካጠመድነው ማሰለምሻል ግብራን ደውረን በትራክተር ማሳረስ ይሻላል። ለማንም እኮ አንድ ነገር እኮ ፍቅርም እኮ ያሸንፋል። ሂደን እንኖረው የሚፈጥሩን ነገር ሰላም ነው እንዴ? እኔ በለዚህ ሰፈር ያፈሉትን አለላክ ያሉትን በጣም ያስቸግሩትን መጥቀጣቻ አንተ ነው እና ምን ፈለግ እንዴ? አይደለም እኮ ነው አንተ ምን ሆነ? አንተ የታለ ዴለም እንዴ? አሬ ይሄ ማማ ለሚቱ ልጅ አባ እንዳለ በቃ አውዲቃለው እንዳለ ፈንጣጣ ሁሉ አለበት። ይልጅ በእናትህ ነው መድኃኒቱን አሁን ውስጥ እየሰጠው ነው። አንተ ምን እንደሚያከራይቷል ፈረግሉ እንኳን በሰላም ወጣን። ቦዝን ራሱ መግደል ነው ይላስከትልን። ለአንቺ ፍቅር አለኝ ነጽዬ። ከፌስቡክ ውጪ እኮ ማውራት እንችላለን። ግን ቆንጆ ነህ። አታሹፊ ነጽ። የማሾፍ መሰልኩ? ቆሜ ስላነጋገርኩ ነው። ቆንጆ መሆን ያሳፍራል እንዴ? ባይገርም በቁንጅና ያፈርከው ማንነት እንድትጸየፍከው አንተ ነህ። እኔ ቆንጆ አይደለም ብለህ ታወቂኝ ብያለሁ። እኔ ግን ላንቺ ስለ ራሴን አስጥሪተውኝ ባዩ ደስ ይለኛል። መልከ ጥፉነት እንጂ ቁንጅና ማን ይነግርሻል? እስከዛ ካልተጠለፍኩ ታገኘኛለህ። ሰራዬ ብለሽ ቆንጆ ማሳደድ ጀመርሽ ማለት ነው። ቆየው እኮ። እኔ ግን ማዝነው እንዳንቺ አይነት ተስፋቸው በቆንጆ ወንዶች ላይ በሆኑ ሴቶች። እኔና አንቺ እንታወቅ ታውቂያለሽ። በአንድ ወቅት የሞዴሊንግ ውድድር አሸነፍ መድረክ ላይ ሆኜ ከታች ሆነሽ ነው ያየሁሽ። አንድ ነገር ልንገርሽ፣ እኔ ታግና ግባ እዚህ የመጣው አይደል እንዴ? ምንድነው የምትለኝ? ምንድነው የምትጋጨቀኝ አንተ? ማናተ አራ ባብዬ ጋር እንገባ ነው። ባብዬ ጋር እስከ ነገር አለ ምን ማለት ነው? ናሽ ነገር ችግር የለውም። ና አውራችሁ ፈራችሁ እኮ ምንድነው የሚያስፈራ? አንተ አውራችሁ ብላ ነው ያመጣኝ። አውራችሁ አንፈለጋችሁ ልጆች አውራችሁ ፈራው አረብና ምንድነው አውራችሁ አልኩኝ። አንተ አይደል እንዴ አውራችሁ? ንገረኝ እንጂ ባምሌ። ይሄ ጓደኛዬ ትንሽ ጥበብ አለውና
እታታ ሰፈር እንደርሱ ጥንቆላ ቤት ሊከፍት ልምድ እንዲያካፍልን ነው። በቃ ልጅ ብቻ ችግሩን በእናትህ ችግር የለም ባምዴ፣ ችግር የለም ባምዴ አለኝ እኮ ስሜን ጠሩት። ወንድ እንዴ እዚህ እንደርታችሁ ማያውቁም ምን አለ አንተ ታስቀጸፍ ገርበሉ ታውቃላችሁ። ምን ትጨቃጨቅ ችግር የለም መላመላለው እኔ ነገር ያለው አፍታ ምን ነው ማረቆቹ ምን ገንዘብ ያስመጣ ፍየል ዶሮ በላክ በቃ ምን እናርገው ምን እናርግ አሁን እስከዘጋጅ ትንሽ ካደሙኝ ቤቱን ሞቅ አድርጉት። ለምን ነው መላ አጥቢልኝ አይበቃም ጋሽ ይበቃል። ባለንኩ እችን ያዙባት ነው ምንድነው አባብዬ ምንድነው የሚካሄደው? ቀሰና አሁን እንዳለ ፈስፈስ አረግሻለሁ እንጂ ስራ ጠሩብኛል። እኔ እነሱ ጠንቋይ ቤት ይላሉ። ምድራራም ቦስ እንዴት ነው? ሰላም ነው? ሰላም ነው። እንዴት ነው? አለን ጌታ ፒስ ነው አለው። እኔ የምለው ክለቡ ግን በጣም የተደፈረ ነው። ጋርድ መቀየር አትፈልግም? አልነገርኩም እንዴ? ምርጥ ጋርድ አገኘው። እሾክ የሆነ ጋርድ ጠፊ መሰለህ። ጠፊ ስማታ ይኸው መጣልኝ። ሳይጠራ የሚመጣው ምን ጠፊ መሰለህ። ለአንተ ያለው ንቀት ነው የሚያሳየው። እኔ ምን አንተ ጠበቀነት ትችላለህ እንዴ? ሰራይ ምን ሆነና ነው አለቃ? የሆነ ክለባችን ውስጥ ተበጠበጠ ይባል። እንዴት ነው የምታድነው? ክለቡ ማድነው እኔ እንዴ ምንድን ነው አንተ? አረ ምንድን አትለገለው ነው እንዴ? አንተን ብዬ ነው ልወስንበት። ተው እንዳመጣ አንጥፊ እንዳመጣ አሳይልኝ እስኪ አንተ በእናትህ እንዴት እንደምታድነኝ እኔ አሳየው። ምንድን ነው ሰክራል። በቃ ወደ ቤት ግባ። አያ እንዴ ሰክራል። ወደ ቤት ግባ። ምንድን ነው ያ? እኔ የምሰጠው ስልጠና ነው እንደዚህ አይነት ነገር ነው እንጂ አንተ ዘለ ወደ ምንድን ነው እንደዚህ ተቀጥታ መግባት ወደ ውሳኔ ያለቃ? እሺ አሁን የሆነ ዘራፊ መጥቶ ሊዘርፍ ይሞክር ምን ታደርጋለሽ? እሱን የሚዘርፍ እንዴ አንተ ለቀለሎ እንዴ ልጁን እንዴ ምንድን ነው አንተ? ባटे काटे बोट करनी አለቃ ካለ ለኔ ሰጠው እኮ በደብ እንዳለ ለገማዳም ካटे ቦት करनी እስከ መስሎኛ ቆይ እንደዚህ ምን በደሉ እንዳያኖች እስከ መስሎ ነገር ቆይ ምን በቀን እንኳን አንድ ብር መሰራው አስሩ ላይ ተሰጣለሁ አትደበቁ ነው አትብሩ ተጋበጡ ደሬ ምን እስከ መስሎ እንደ ባटे बोट गाने बड़ा बनने ምንድነው አንተ ደግሞ እንዲህ ፌሚሊ መጀመሪያ የሚመቱት ነው መስክ ሰውዬ ደግሞ ጨፍር እያለ ነው። ጨፍር አረ ነው ጨፍር አልችልም ዘፈን እንችላለን ዘፈና ዘፈን ፍቅርን በልቤ መዝረፍ काटे बोट गाने लुक बस तेरी धूम धाम है बस तेरी धूम गाने बॉडी ልክ እንደዚህ ጨፍር काटे बोट गाने बॉडी गाने ሰውዬ ቃስ ብለህ ጠጣ እንጂ በኋላ ትን ብሎ አንተን ተሸክሞ ማን ሊወስድ ነው? አንቶኒ እኮ ነው ምጋብዛይ በቃ ከዚህ ቤት ከረገጥኩ ስንት ጊዜ ጸባይን አሳምር እንጂ በቧንቧ ማለት ነው። ጠላ ነው ቤትህ አይደለ? የቤታችን ካርታና አረብን ችግር የለም አይገባም እንዴ? እዛ ጋር እኮ ፀሐይ ሲመታኝ እኮ ያገኘኝ እኮ ኧረ ፊቱ ያስታውቃል። ወለት መታኛ በጣም የበሰለ ልጆች እኮ ልጃለሁ እኮ ልጅ አለኝ ምን አለኝ ወልጃለሁ ከብጃለሁ። አንተ ቤት ሚላስ የሚቀመሰልም ቁጭ ለጠላ ጠላ ጠጣላ ይኩ ልጅ አልኩህ እኮ ነው። ኧረ ዞር በልልኝ፣ ኧረ ዞር በልልኝ። ምንድነው ሰው ጋር ስመጣ ቀማላ ታረገፍ አርገፍ ዘላ ትመጣም ማታ አራት አልበሉም ታውቃለህ። ቁርስም የለም ይኸው ምሳም አልበሉም። ጀራ ገባይ አይደል? አስለ ብሎ ለጥቀኝ ቆይ ሽጉጥ የለም በለደፈው ግንባሩ በለደፋል። እቤት ነው ወንድም ልንገር ያበላሻል። ከዚህ ሰውዬ ጋር እንዳትሆን አንተ ሂድልኝ እና ትድልኝ። በቃ ሰው ጋባዥ አግኝቼ ነው በቃ ጥሩ ሰው ነው ይጋብዘኛል። በቃ ሂድልኝ ማቶ ነገር ይዤ ልመጣ ነው። ኧረ 6 ምንም አልፈልግም። እቤት ደግሞ እንዴ ነው አራተኛው ብርጭቆ እኮ ነው ሊያከብረኝ ይገባል እንዴ? አንተ በቃ ሂድልኝ ማለት ተፈረቀ ይለብራተልኝ ይለልኝ በቃ እንዴ ምን ሆነ ነው? አልነገርኩህ ነገር አለ። እቤት የሆነ ሰውዬ ገብቷል ማዘርጋ ላያቸው ሰገባ ቦክስ መታው ሲጥል ሚስቴ ጋር ይሄ አይነት አይታየም። ይመቸው ሳልሽታኛለች እንደው መጣያ ሰበብ ይሁንኛል። ይሁን እኮ አገኘው እናቴም አባቴም ሚስቴም እኮ እሱ እኮ ነው። ምን ቁጭ ብላችሁ ጠጥዩ ይሄኛውን ጨርሱን ይሄኛውን ደግማችሁ አድርጋችሁ እንዴ ቤት አለኝ ብለህ እንዳትመለስ። አልመለስም ቤት አለኝ ቤት የእውነቴን ይሄን ከሚወሉ ግድግዳ ላይ ቢረጩት ይሻል ነበር። ምንም ነው የማይጠቅሙት። ፎሪ እኮ ነው ጋቻ ራስ ጠጡ